በመጪው ክረምት ለሚካሄደው የችግኝ ተከላ መርሃ ግብር ሰፊ ዝግጅት እያደረግን ነው ሲሉ በደቡብ ወሎ ዞን የደሴ ዙሪያ ወረዳ አርሶ አደሮች ተናገሩ። ከ247 ሚሊዮን በላይ ችግኝ ለመትከል የተለያዩ የቅድመ ዝግጅት ስራዎች እየተሰሩ መሆኑን የደቡብ ወሎ ዞን ግብርና መምሪያ አስታውቋል። መረጃውን ያደረሰን የደቡብ ወሎ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ኃይሉ መላክ እንደሚከተለው ያቀርበዋል። የደቡብ ወሎ ዞን በዚህ ዓመት ከጥር ወር ጀምሮ ለተከታታይ ቀናት በሰፊ የህዝብ ንቅናቄ 54212 ሄክታር መሬት በተለያዩ ስነ አካላዊ ስራዎች መሸፈን ችሏል። ይህንን በስነ ህይወታዊ ዘዴ በማጠናከር በዘርፉ የህብረተሰቡን ተጠቃሚነት ለማጎልበት እንደ ዞን የችግኝ ቅድመ ዝግጅት ስራ ተግባራት በመከናወን ላይ ይገኛል። በህዝብ ተሳትፎ የቅድመ ዝግጅት ተግባራት ከሚከናወንባቸው ወረዳዎች መካከል ደሴ ዙሪያ ይገኝበታል። የወረዳው ነዋሪ እሸቱ ሙዬና ሐምዛ መሐመድ ካሁን በፊት በሰሯቸው የተፋሰስ ልማት ስራ ማሳቸውን ከጎርፍ ከመጠበቅ ባለፈም በአትክልትና ፍራፍሬ እንዲሁም ለእንስሳት መኖ በማልማት እየተጠቀሙበት መሆኑን ተናግረዋል። ከ2002 ጀምሮ እስካሁን ድረስ ያው በተጠናከረ ሁኔታ እየተሰራ ይገኛል። ከዛ ጀምሮ እስካሁን ድረስ የተሰራው የተፈጥሮ ሀብት ስራ የለማና ለአርሶ አደሩ የጠቀመ አርሶ አደሩም የኔ ብሎ የሰራው ታለማውም እየተጠቀመበት ያለ መሆኑን ነው። እስካሁን ድረስ የከብት መኖ ከዛም አልፎ ያው የተለያዩ እንደ መንሽ ዛቢያ የእርሻ መሳሪያ እያዘጋጀ እየተጠቀመበት ነው። ትልቅ ትኩረት ነው ያለው። ቢያንስ አሁን የዝጋይ እየተለማ ያለበት ቦታ ይሄንንም አንከባክበን በሰዓቱ ተተክሎ በሰዓቱ እንዲገለጥቁ እንደገና ደግሞ ለመኮትኮትም ዝግጅት ነው። በቃ ሁሉ አቅዶ የተቀመጠበት አጋጣሚ ነገር በግልም ቢሆን በዛው ልክ ነው። በቃ ስለዚህ አሻራ ለማሳረፍ ሁሉም ዝግጁ የሆነበት አጋጣሚ ነው። የደሴ ዙሪያ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሰይድ እሸቱ እንደተናገሩት በ13 የመንግስትና የማህበራት ችግኝ ጣቢያዎች እንዲሁም በአርሶ አደሮች ደረጃ ከ10 ሚሊዮን በላይ ችግኝ እየፈላ ይገኛል። የጽድቀት መጠኑንም ለመጨመር 40 በመቶ የሚሆነውን በፕላስቲክ እየተዘጋጀ መሆኑን ገልጸዋል። አሁን ባለው ተጨባጭ ሁኔታ ካፈላነው ችግኝ ወደ 40% የሚሆነው በፕላስቲክ ነው ያፈላ ነው። የመጽደቅ መጠኑ ኦልሞስት ባለፈው አመት የተማርንበት ሁኔታ አለ። ከዛ አኳያ በፕላስቲክ ማልማት እንዳለብን ከፍተኛ የበጀት ሁኔታ ነው የሚጠይቀው። ግን እሱን ተቋቁመን 40%ቱን በፕላስቲክ የተፈላበት ሁኔታ ነው ያለው። ከባለፈው አመት ደግሞ የሚለየው ዘንድሮ አንድ ወር ቀደም ብለን የችግኝ ጉድጓድ እንደምታዩት በአግሬሲቭሊ በሰፊው እንትን እያዘጋጀን ያለንበት ሁኔታ ነው ያለው። 247 ሚሊዮን ችግኝ በክረምቱ ለመትከል የሚያስችል የአርሶ አደሩን ጨምሮ በ31125 የችግኝ ጣቢያዎች ችግኝ የማፍላት ተግባራት በመከናወን ላይ እንደሚገኝ የገለጹት ደግሞ የደቡብ ወሎ ዞን ግብርና መምሪያ ምክትል ኃላፊ አቶ ደመቅ አድማሱ ናቸው። ስነ አካላዊ እየሰራ ነው። በስነ ህይወታዊ ለመሸፈን የፊዚካል ስራ ለማከናወን ጥረት አድርገናል። በዚህም ወደ 28686 የሚሆን ሄክታር በተከላ እንሸፍናለን በሚል ወደ 31000 የሚጠጋ ሄክታር የሚጠጋ መሬት የተከላ ቦታ ለመለየት ጥረት አድርገናል። ስለዚህ የችግኝ ዝግጅት ሲደመር የተከላ ቦታ ልየታ በአግባቡ ለማከናወን የቻልንበት ሁኔታ ነው ያለው። ከዚህ ቀጥሎ የሚሆነው የችግኝ ጉድጓድ ዝግጅት ነው። እንግዲህ በዞናችን ወደ 247 ሚሊዮን ችግኝ በዚህ አመት እንተክላለን ብለን በእቅድ ይዘን እየተንቀሳቀስን ያለ ነው። ለዚህ በቂ የሆነ ችግኝ ጉድጓድ ቀድሞ ማዘጋጀት ይጠይቃል። ከዚህ አኳያ አሁን ላይ ያለው እንቅስቃሴ ወደ 14.6 ሚሊዮን በቁጥር የችግኝ ጉድጓድ ለመቆፈር ጥረት አድርገናል።